የተከበሩ የከተማ ወረዳ ዋና አስተዳዳሪ፣ የተከበራችሁ የወረዳ አመራሮች፣ ባለሙያዎች፣ የተከበራችሁ ወጣቶች፣ ያው ዛሬ እዚህ ተገኝቼ በዚህ በሌማት ትሩፋት እናንተ መጀመሪያ የዘንድሮ የ2017 የሌማት ትሩፋት ተገኝቼ መልዕክት እንዳስተላልፍ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ያው ከዚህ ቅድም እንዳነሳው እንደምቱ በጣም በርካታ ምቹ ሁኔታዎች አሉ ለእንስሳት። አንደኛ ሰብል አምራች ወረዳ ነው። ሰብል አምራች ወረዳ ሲሆን ተረፈ ምርት አለ ማለት ነው። ስለዚህ ከተያዘው የሌማት ትሩፋት አንዱ በጣም አስፍታችሁ መሄድ የሚችሉት ስራ መሆኑን ተገንዝባችሁ በርካታ ስራ እየሰራችሁ ያላችሁበት ሁኔታ ነው ያለው። ስለዚህ በአገር ደረጃ ጠቅላይ ሚኒስትር አብይ ያው ካወረደ የሌማት ትሩፋት ብሎ ካወረደ በኋላ በርካታ ስራዎች ይገኛሉ። አንዱ የወተት ሀብትን ለማሳደግ ቁጥሩ በጣም ቅድም ተነስቷል፣ በጣም በርካታ ነው። ግን የወተት ምርቱን ለማሳደግ አንድ ቁጥር መሆን መቻል አለበት፣ ዝርያ ማሻሻል መቻል አለበት በሚል ደረጃ የተቀመጠው። ሁለተኛው መኖ ላይ ነው፣ መኖ ሀብት ልማት ላይ ነው። ስለዚህ የወተት ሀብትን በመንደር ደረጃ ማደራጀት መቻል አለብን በሚል ነው የወረደው። መንደር ሲባል የወተት መንደር፣ የዶሮ መንደር እንዲሁም ደግሞ የንብ መንደር በመንደር ተደራጅቶ ማለት ይቻላል። በተናጥል ሲሆን ለባለሙያ ድጋፍም ይቸግራል፣ ምርት አደራጅቶ ለማውጣትም ይቸግራል ማለት ነው። ስለዚህ አንድ መንደር 120 አርሶ አደር ተከታታይ በቂ መኖ ካለ፣ በቂ ደግሞ ዝርያ ማሻሻል ካለ ወተት ተደራጅቶ ወተት አውጥቶ ለገበያ ማቅረብ ይችላል ማለት ነው። ስለዚህ ዝርያ ማሻሻሉ ላይ በሁለት መንገድ መሄድ መቻል አለብን። መደበኛ ማዳቀል አለ። መደበኛ ማዳቀሉ ቢያንስ አዳቅለን እንደገና ጥጃ ደርሶ ረጅም ጊዜ ሊፈጅ ይችላል። ስለዚህ አንድ ሰው አንድ ላም ቢያንስ መግዛት መቻል አለበት በሚል ወርዶ ያው ሰብስባችሁ በርካታ ከብቶችን ያቀረባችሁበት ሁኔታ ነው ያለ። ይሄ በጣም ትልቅ ስራ ነው ማለት ነው። እቺን ግለር ለማግኘት አሁን 5 ዓመት መጠበቅ መቻል አለበት። ሰው 5 ዓመት ሳይጠብቅ እቺን ግለር ለማግኘት 5 ዓመት 3 ዓመት መጠበቅ አለበት። 3 ዓመት ሳይጠብቅ ገንዘቡን አውጥቶ ባጭር ጊዜ ወደ ወተት መግባት ይችላል ማለት ነው። ይሄ አሁን በጣም ትልቅ ነገር ነው። እናንተ ትልቁን ስራ ሰርታችሁ አሁን የሚቀረው እንደዚህ አይነት ላሞች መለቀቅ ይችላል። ሄድ ያስፈልጋችሁ በፀሐይ በጣም ፀሐይ ዳይሬክት ይሰሩ መኖ በደንብ መከል ያስፈልጋል። አሁን እንኳን ያላችሁ ሊኖር ይችላል፣ የሌላችሁ ደግሞ አሁን በልግ ይጀምራል። በልግ ላይ በደንብ መኖ መልማት ይቻላል። ሚቶ ላይ ሁሉ ነገር ሲደርቅ ባህር ዛፍና ቋሚ ሰብልና ምንድነው ማይደርቀው መኖ ሲሆን ሳር ይደርቃል። ሲሆን ሳር በበጋ ላይ አሁን ብትሄዱ አረንጓዴ ነው። ስለዚህ አረንጓዴ መኖ በዚህ ሰዓት ማግኘት እንችል ከሆነ ለምንድን ነው በማሳቸው መኖ ማንጠቅለው? ስለዚህ መኖ ላይ በጣም መበርታት መቻል አለባቸው። እራሳቸው ማወቅ መቻል አለባቸው። ከተማ ላይ ደግሞ አንድ የወረደ ሚሆነ ማለት ነው። ይህ ገደርም ሊሆን ይችላል። አንድ ላም ቤት ሚል ማለት እዚህ በጣም ግንባር ቀደም በጣም ላሞች አሉ። ስለዚህ የሌለባቸው ቤቶች ላይ ላሞችን የማስገባት ከዛ በኋላ ደግሞ ቆሻሻውን በደንብ ማስወገድ ይቻላል። ከሰው አይነ ምድር ሰው በአንድ ግቢ ላይ እየኖር ነው። ስለዚህ በ250 ካሬ ውሃ ሽንቱ ይበቱን የሚጠራቀምበት ሴፍቲ ታንከር ሰርተን ንጹህ ግቢውን ንጹህ ላሞችን ይዘን መኖር እንችላለን ማለት ነው። በደንብ መኖር ይቻላል። ወሎ ወቅት በ50 ካሬ ዲነት ያዙ የባሊ ወቅት ስለ ግቢው ነው የምናወራው። ስለዚህ ግቢውን ንጹህ መጠበቅ ከቻለን በጣም በርካታ ስራ መስራት እንችላለን። እኔ አደራ የሚላችሁ ነገ ግደራቸውን የገዛንበት ዋጋ ግደር ነው የሚሸጠው። ዛሬ በ70 ሺህ ብር፣ በ60 ሺህ ብር፣ በ120 ሺህ ብር የገዛ ሰው ነገ ግደሩ ሴት ጥጃ ከተወለደ አሁን ደግሞ በእኛ ደረጃ በዞን ደረጃ ቀርቧል። ለምሳሌ 5000 ብር ኢምፖርት ይደረጋል። ሴት ጥጃ ብቻ ማለት ነው። ስለዚህ ባለሙያዎቹ አምጥተው መስራት ይችላሉ። እንትን ቀንሰው በዞን ደረጃ